ሰላም እንደምን ናችሁ? ሰላም ናችሁ? ሁሉ ሰላም ነው? ዛሬ የምንማረው የትምህርታችን ርዕስ ቤዚክ ኮምፒውተር ይሆናል። ቤዚክ ኮምፒውተር ላይ ምን ነገሮችን እናያለን የሚለው በመጀመሪያ ኢንትሮዳክሽን ኦፍ ኮምፒውተር ላይ ስንመለከት ስለ ኮምፒውተር ምንነት ማወቅ የሚፈልጉትን ነገር እንማማራለን ማለት ነው። የመጀመሪያው ቶፒካችን ሊሆን የሚችለው ምንድነው? ስለ ኮምፒውተር ነው። ኮምፒውተር ዴፊኒሽኑን ስንመለከት ኮምፒውተር ምንድን ነው፣ ስለ ኮምፒውተር ምንነት ዴፊኒሽኑ ምን ይመስላል የሚለውን ነገር መጀመሪያ እንነሳለን። ኮምፒውተር ማለት አን ኤሌክትሮኒክ ዲቫይስ ነው። ኦፕሬቲንግ አንደር ዘ ኮንትሮል ኦፍ ኢንስትራክሽኖችን ስቶር ያደርጋል። ኢትስ ኦን ሜሞሪ ስቶር ያደርግልናል፣ ኢንፑት ያደርጋል፣ ፕሮሰስ ያደርጋል። ከዛ ዳታ አኮርዲንግ ቱ ስፔሲፋይድ ሩልስ ፕሮሲጀር አለው። ፕሮዲውስ ኢንፎርሜሽን አድርጎ ሊሰጠን የሚችል ምን ብለን እንጠራዋለን? ይሄን ኮምፒውተር ብለን እንጠራዋለን ማለት ነው። this is the definition of computers. okay this is the meaning of ኮምፒውተር ምንድን ነው፣ ምን ይሰራል የሚለውን ነገር ዴፊኒሽኑ ይሄን ይመስላል ማለት ነው። the next ፓርት የምናየው የሚችለው እንግዲህ በኮምፒውተር ኮምፖነንትስ አሉት። እንግዲህ ኮምፒውተር ሁለት አይነት ኮምፖነንቶች አሉት። እነዚህ ሁለት ኮምፖነንቶች ምን ናቸው የሚለውን ይሄ በጣም ሲምፕል እና ኢዚ ለተማሪዎች በጣም ግልጽ ነው። ኮምፒውተር እንግዲህ ስንል ሁለት ፓርቶች አሉት። እነዚህ ሁለት ፓርቶች ምንድን ናቸው ብለን ስንመለከት የመጀመሪያው እንደምታውቁት ሃርድዌር ነው። ሃርድዌር ማለት ምን ማለት ነው? መጀመሪያ ሁለተኛ ሶፍትዌር ነው። ሶፍትዌር ማለት ምን ማለት ነው? መጀመሪያ ከሃርድዌር እንነሳ። እስኪ ሃርድዌር ማለት ምንድን ነው የሚለውን ትርጉም እንመልከት ማለት ነው። ሃርድዌር ማለት እንግዲህ በኮምፒውተር ቋንቋ ኮንሴፕት ማለት ነው። ሃርድዌር የሚለውን እንግዲህ it is a collection of physical elements that consist of a computer system ማለት ነው። ወይም ሲምፕሊ ማለት ነው ስለ ሃርድዌር ስንመለከት ሃርድዌር ማለት it is a ፊዚካሊ ማለት ነው። ለምሳሌ ይሄ ማይክ የምንመለከተው it is physical part ማይክ አለው፣ ግን ማይክ ናት፣ ግን ፊዚካሊ ስናየው ልንዳስሰው የምንችል ከሆነ ግን ምንድነው? it is ሃርድዌር ነው። ማይክን ስናየው ሃርድዌር ነው። ለምሳሌ ስልክ፣ ይሄን ስልክ አንተን ብንመለከት it is ሃርድዌር ፊዚካል ፓርቱ ነው። part of the computer that can be touched or see by our naked eye ለዓይናችን ልናየው ልንዳስሰው የምንችል ከሆነ it is a physical part of the computer ከሆነ it is ሃርድዌር ነው ማለት ነው። ሃርድዌር ብለን እንጠራዋለን ማለት ነው በቀላሉ። ስለዚህ በሃርድዌር ውስጥ ደግሞ የተለያዩ ኮምፖነንቶችን ሊይዝ ይችላል። ሃርድዌር የተለያዩ ኮምፖነንቶችን ሊይዝ ይችላል። ለምሳሌ ኢንፑት ይይዛል፣ ሜሞሪ፣ ሬጂስተርስ፣ ሳውንድ ካርድስ የመሳሰሉ እነዚህ ግራፊክ ካርዶችን እና አውትፑት የሆኑ ዲቫይሶችን ሊይዝልን የሚችል ምን ብለን እንጠራዋለን? ቲዝ ሃርድዌር ብለን እንጠራዋለን ማለት ነው። ስለዚህ እነዚህ በዋናነት በሃርድዌር ውስጥ ሶስት ነገሮች አሉ። ሶስት ኮምፖነንቶችን ይይዛል በዋናነት። እነዚህ ሶስት ነገሮች ምንድነው? አንድ ኢንፑት ዲቫይስ፣ ሁለት አውትፑት ዲቫይስ፣ ሶስት ፕሮሰስ። እነዚህ ሶስቱን ሊይዝልን የሚችል ከሆነ ምን እንለዋለን? ቲስ ሃርድዌር ኮምፖነንቶች ሶስት ናቸው ማለት ነው። የመጀመሪያው ኢንፑት ዲቫይስ ስንል ምን ማለታችን ነው? አሁን ብዙ ጊዜ ኢንፑት ዲቫይስ እንላለን። እንግዲህ የተነሳ ነው ከየት ነው ብለናል? ከሃርድዌር ነው የተነሳ ነው። ከሃርድዌር ስንነሳ ኢንፑት ዲቫይስ የምንለው ምንድን ነው የሚለውን ይሄን በዝርዝር በደንብ በጥንቃቄ ማወቅ ያስፈልጋል ማለት ነው። ኢንፑት ዲቫይስ ምንድነው? ዲቫይስ ኢት ኢዝ ኤኒ ማንኛውም ፊዚካል ፔሪፌራል የሆነ ዲቫይስ a piece of computer hardware equipment to provide data and control signals። እንግዲህ ዳታ ወደ ኮምፒውተራችን ኢንተር ልናደርግበት የምንችል ሲግናል ምን ብለን እንጠራዋለን? it is an input device። ምክንያቱም መረጃዎችን ዳታዎችን ወደ ኮምፒውተራችን ኢንተር አድርገን ልናስገባበት የምንችለው ዲቫይስ በኢንፑት ዲቫይስ አማካኝነት ነው ማለት ነው። ኢንፑት ዲቫይስ ማለት መረጃዎችን ኢንተሪንግ ዳታ ቱ ዘ ኮምፒውተር ልናደርግበት የምንችል ናቸው። እነዚህ ዲቫይሶች ምን ናቸው የሚለውን ለምሳሌ ብዙ ኤግዛምፕሎችን መጥቀስ ያስፈልጋል። ለምሳሌ ማውስ፣ ታች ስክሪን፣ ስካነር፣ የሚዲአይ ኪቦርድ፣ ካሜራ፣ ማይክሮፎን፣
ዲጂታል ካሜራ የመሳሰሉት እነዚህ ባርኮድ ሪደር የመሳሰሉት በጣም ዌብካም እነዚህ እንደ ማይክሮፎን ያሉትን እነዚህ ምን ብለን እንጠራቸዋለን ማለት ነው? ኢንፑት ዲቫይስ ናቸው። ኢንፑት ዲቫይስ ደግሞ ልንልበት የቻልነው ምክንያት ምን ይሰራል? ዋናው ዝርዝር ተግባራቸው ነው ማለት ነው። ሊሰሩት የሚገባ ተግባር ነው ማለት ነው። ስለዚህ ኢንፑት ዲቫይስ ሆኖ ሊሰሩት ልንጠቀምባቸው የምንችለው ዲቫይሶች ናቸው። ኦኬ። ስለዚህ እነዚህ ዲቫይሶች በጣም ብዙ ናቸው። በዋናነት ማውዝ፣ ስካነር የመሳሰሉትን እንጠቀማለን ማለት ነው። this is all about input device ነው። ሰከንድ ሁለተኛው የሃርድዌር ኮምፖነንት ሲፒዩ ነው። ሃርድዌር ኮምፖነንት ሴንትራል ፕሮሰሲንግ ዩኒት ነው። ሴንትራል ፕሮሰሲንግ ዩኒት ማለት it is responsible for functions and process regarding the computer power. CPU is the most important element of the computer system. CPU እንግዲህ እንደምናውቀው በጣም ኢምፖርታንት ነው። the most important parts of the computer system CPU ነው። ሴንትራል ፕሮሰስ በሌላ አነጋገር it is brain ብለን እንጠራዋለን። the brain of the computer ማለት እንችላለን። ምክንያቱም CPU ከሌለን አንድ ኮምፒውተር ቫልዩለስ ነው ማለት ይቻላል። ያለ CPU መንቀሳቀስ አይችልም ማለት ነው። ምክንያቱም ሂውማን ቢንግ መውሰድ ይችላል። ያለ ብሬን ማሰብ ከሌለ አንድ ሰው ሙሉ ሰው ነው ልንል አንችልም። ልክ እንደዛ ሁሉ ኢንስቴድ ኦፍ ዛት ሂውማን ቢንግስ ሶ ኮምፒውተር ኦልሶ CPU is the most important part. ሶ ወደ CPU ስንመጣ እንግዲህ ሁለት አይነት አሁን ላይ ሁለት አይነት ፓርት ነበር። አሁን ላይ ግን ወደ 3 ደርሰዋል። አንደኛው ሬጂስተር ነው። የመጀመሪያው ስንመለከት ሁለት ናቸው። ሁለት ኮምፖነንቶች አሉ ሲፒዩ፣ አርትሜቲክ ሎጂክ እና ኮንትሮል ዩኒት። እነዚህ አርትሜቲክ ሎጂክ ማለት ምን ማለት ነው? ኮንትሮል ዩኒት ማለት ምን ማለት ነው? እነዚህን በደንብ በዝርዝር ማወቅ ያስፈልጋል። አርትሜቲክ ሎጂክ ማለት ኤልዩ እንለዋለን። አርትሜቲክ ሎጂክ ዩኒት ይሄ ኤክስኪዩት የሚያደርገው ምንድነው? አርትሜቲክ ኤንድ ሎጂካል ኦፕሬሽንስ አርትሜቲክ ካልኩሌሽኖች፣ እነዚህ ማቴማቲካል ካልኩሌሽኖችን ሊሰራልን የሚችል በሲፒዩ ውስጥ አርትሜቲክ ሎጂክ ዩኒት ብለን እንጠራዋለን። ለምሳሌ እነዚህ ማቴማቲካል ኦፕሬሽን የምንላቸው ለምሳሌ እነዚህ ማቴማቲካል ኦፕሬተር ሰብስትራክሽን፣ አዲሽን፣ መልቲፕሊኬሽን እነዚህ አራቱን ስሌቶችን ካልኩሌት አድርጎ በምንድነው የሚሰራልን? ለምሳሌ ሎጂካል ኦፕሬሽንስ ላይክ ቱ ኮምፔር እንደ ስፔሻል ካራክተር፣ ሌተርስ፣ ነምበር የመሳሰሉትን እነዚህን በኮምፒውተር ህግ ካልኩሌት የሚያደርግልን ምን ብለን እንጠራዋለን ማለት ነው? አርትሜቲክ ሎጂክ ዩኒት። this is one part of central processing unit or CPU of the computer system ማለት ነው። ሁለተኛውን ስንመለከት እንግዲህ ሁለተኛው ፓርት ኦፍ ሲፒዩ ስንመለከት ምንድነው የሚለው ነገር መመልከት ያስፈልጋል። ሁለተኛውን ስንመለከተው ምንድነው? ኮንትሮል ዩኒት ነው። ይሄ ኮንትሮል ዩኒት ደግሞ it is controls and coordinate ኮምፒውተር ኮምፖነንቶች። የኮምፒውተር ኮምፖነንቶች ኮኦርዲኔት ወይም ኮንትሮል ያደርግልን የሚችል ምን ብለን እንጠራዋለን? ኮንትሮል ዩኒት ብለን እንጠራዋለን ማለት ነው። ይሄ ምን ያደርግልናል? ኮንትሮል ሲያደርግ ምንድን ነው የሚሰራቸው ተግባሮች? ይሄ ኮንትሮል ዩኒት በሲፒዩ ውስጥ ምንድን ነው ሊሰራቸው የሚችሉ የሚለው 1 2 3 4 ጠቀሜታዎቹ መጥቀስ ያስፈልጋል። ስለዚህ እነዚህ መጥቀስ ያስፈልጋል። የመጀመሪያው ምን ያደርጋል? ይሄ ኮንትሮል ዩኒት ኮንትሮልና ኮኦርዲኔት ኦፍ ዘ ኮምፒውተር ሲስተም ነው የሚያደርገው ብለናል። ይሄ ደግሞ ሲያደርግ ምን ያደርግልናል የሚለውን ነገር እንመልከት። የመጀመሪያው ምን ያደርጋል? ሪዱስ ዘ ኮድ ፎር ዘ ኔክስት ኢንስትራክሽን ቱ ኤክስኪዩት። ለምሳሌ አንድ ኢንስትራክሽን ተሰርቶ ሳያልቅ ወደሚቀጥለው ኢንስትራክሽን ኤክስኪዩት እንዲደረግ ምን ያደርጋል? ኮንትሮል ኦር ፋሲሊቴት ማድረግ ነው። እንዲያደርግ ምን ያደርጋል? ያነብልናል ማለት ነው። ስለዚህ አንዱ አድቫንቴጅ የኮንትሮል ዩኒት ይሄ ነው ማለት ነው። ሁለተኛው increments of the program counter so the point to the next instruction increment እነዚህ ፕሮግራም ኤክስኪዩት ሲደረጉ እንዲጨምር ያደርጋል።
ፍሎውን ማለት ነው። ስለዚህ ፕሮግራም በኮምፒውተር ኮዲንግ እነዛን ኤክስኪዩት ማኔጅ ማድረግ ይሰራል ማለት ነው። ሶስተኛው ሪድ ዋትኤቨር ዳታ ዘ ኢንስትራክሽን ሪኳየርስ ፍሮም ዘ ሴልስ ኦፍ ዘ ሜሞሪ ከሚሞሪ የሚመጡትን መረጃዎች እነዚህ ሪድ እያደረገ እያነበበ ወደሚቀጥለው ኢንስትራክሽን እንዲሄድ ኮንትሮል ያደርጋል ማለት ነው። አራተኛው ፕሮቫይድ ዘ ነሰሰሪ ዳታ ቱ አን ኤልዩ ኦር ሬጅስተር። እንግዲህ ኮንትሮል ዩኒት ምን ያደርጋል? በጣም ጠቃሚ ዳታዎችን ማኔጅ አድርጎ ወደ ሬጅስተርስ እና ወደ አርትሜቲክ ሎጂክ ዩኒት ይልካል ማለት ነው። ፕሮቫይድ ወይም ማኔጅ ያደርግልናል ማለት ነው። this is all about what ኮንትሮል ዩኒት ማለት ነው። ኮንትሮል ዩኒት ፓርት ይሄ ነው ማለት ነው። ሶ ሌላው የምንመለከተው ፓርት ምንድን ነው? ሁለተኛው የምንመለከታቸው ፖይንቶች ስለ ኮምፓሪዥን ኦፍ ራም እና ሮም ይሆናል ማለት ነው። ራም ምንድን ነው? ብዙ ጊዜ በኮምፒውተር ኮንሴፕት ማለት ነው ኢትዝ ሪል ነው የምናገረው። ብዙ ጊዜ እኛ ስንማር ማለት ነው ዲግሪ ላይ እየተማርን ነበር። አንድ አስታውሳለሁ ሲያስተምረን አንድ መምህር ሲያስተምር ምን አድርገን ፈተናም ላይ መጥቶ ነበር አስታውሳለሁ። ስለ ራም እና ስለ ሮም በጣም ብዥታ ነበር። ስለዚህ ብዙ ሰው በሽምደዳ ኮንሴፕቱን መረዳት ያስፈልጋል። ራም ምንድን ነው ሮም ምንድን ነው የሚለውን ነገር ማወቅ በጣም አስፈላጊ ነው። ያንን ያስታወሳኝ ምክንያቱም አብዛኛው ሰው ስለ ሁለቱ ኮንሴፕቶች በደንብ ማወቅ አለበት። ራም ማለት ራንደም አክሰስ ሜሞሪ ነው። ኢት ኢዝ ቴምፖራሪ ስቶሬጅ ነው ሊይዝልን የሚችለው ነው። ቴምፖራሪ የሆኑ ስቶሬጆችን ሊይዝልን የሚችል ነው ማለት ነው። ወይ ቴምፖራሪ ስቶሬጅ ኦፍ ፋይልስ ኤንድ ፕሮግራም ሊያደርግልን የሚችል ነው ማለት ነው። ሮም ስንመለከተው ኢት ኢዝ ፐርማነንትሊ ስቶሬጅ ኦፍ ዳታ ይይዝልን የሚችል ነው። ፐርማነንት ነው። ዚስ ኢዝ ኦል አባውት ዘ ቱ ኮንሴፕትስ ማለት ነው። ይህን ካየን ወደ ሁለተኛው እንመጣለን። በፓርትስ ኦፍ ሲፒዩ ያየነው ኢንፑት አይተናል። አሁን ወደ አውትፑት ዲቫይስ እንምጣ። እስኪ ደግሞ አውትፑት ዲቫይስ ማለት ምን ማለት ነው? ኢንፑትን አይተናል። አሁን ደግሞ አውትፑት ዲቫይስ ምንድን ነው? ምን ማለት ነው የሚለውን ነገር እንመልከት ማለት ነው። አውትፑት ዲቫይስ ማለት ከዴፊኒሽኑ ስንነሳ ምን ማለት ነው? it is a device any piece of computer hardware equipment used to communicate the result of data processing carried out by the information processing electronically generated information to human readable form ይለናል። ስለዚህ አውትፑት ዲቫይስ የምንለው ፕሮሰስ ተደርገው ፕሮሰሱን ከጨረሰ በኋላ ኤሌክትሮኒካሊ ዳታው ፋይናሊ ልናገኘው የሚችል ከሆነ ምን እንለዋለን ማለት ነው? አን አውትፑት ዲቫይስ ብለን እንጠራዋለን። እነዚህ ለምሳሌ እንደ ኤግዛምፕል አውትፑት ዲቫይስ ስንጠቅስ እነ ፕሪንተር፣ ኢንክጀት ፕሪንተሮች መጥቀስ ይቻላል። ዶት ማትሪክስ ፕሪንተሮች፣ ሳሪቲ ሞኒተር፣ ቲኤፍቲ ሞኒተሮች መጥቀስ ይቻላል። ስፒከሮችን፣ መልቲሚዲያ ፕሮጀክተርስ እነዚህ አሁን ለምሳሌ ፋይናሊ ምናምን የምንፈልገውን ዳታ ዲስፕሌይ አድርገው ልናይልን የሚችል ነው በቀላሉ። ስለ ፕሮጀክተር ስንመለከት ለምሳሌ አንድ ሰው የሆነ ፕሬዘንቴሽን ሊያዘጋጅ ነው እንበል። by using data to display by monitors or by using laptop to display by the project, this is an output device. by using what? ኤሌክትሮኒካሊ መረጃዎች እንዴት ማየት እንደሚችል የሚያሳይ ነው ማለት ነው። this is all about physical part of the computer አይተናል ማለት ነው። ፊዚካል ፓርት ኦፍ ዘ ኮምፒውተርን አየን ማለት ነው። ሁለተኛውን የምንገባው ወዴት ነው? ወደ ሶፍትዌር ነው። ሶፍትዌር ማለት እንግዲህ አንዱ ፓርት ኦፍ የማን ነው? የአንዱ የኮምፒውተር ፓርት ነው። አንዱ የኮምፒውተር ፓርት ስለሆነ ምን ማለት ነው የሚለውን ነገር እናያለን። ስለዚህ ሶፍትዌር ማለት ኢት ኢዝ ብዙ
ተርሞች አሉ። ጀነሪክ ተርም አለው። ይሄም ስንመለከት ይሄ it is a system software that provides the basic non-task specific function of the computer እንላለን። it is a set of ኢንስትራክሽኖችን ፕሮግራምድ አድርጎ ሊሰራልን የሚችል ሶፍትዌር ብለን እንጠራዋለን ማለት ነው። እንግዲህ ልክ እንደ ሃርድዌር ሁሉ ሶፍትዌርም የራሱ ፓርት አለው። ሁለት ፓርቶች አሉት። እነዚህ ሁለት ፓርቶች ምንድናቸው? ታይፕ ወይም ፓርትስ ብለን በሁለት እንከፍላቸዋለን። የመጀመሪያው ስንመለከት ሲስተም ሶፍትዌር ነው። ሁለተኛው ደግሞ አፕሊኬሽን ሶፍትዌር ነው። ሶ ከሲስተም ሶፍትዌር ተነስተን ብሪፍ ማድረግ ያስፈልጋል ማለት ነው። ስለዚህ ሲስተም ሶፍትዌር ማለት ምን ማለት ነው? ጥሬ ትርጉሙ ስንመለከት ሲስተም ሶፍትዌር ማለት it is a controlling, integrating and managing the individual hardware component of the computer system ማለት ነው። ስለዚህ ሲስተም ሶፍትዌር it is a bridge between hardware and software ማለት እንችላለን። ድልድይ ነው ማለት ነው። ምክንያቱም ሃርድዌር እና ሶፍትዌርን ሊያገናኝልን የሚችል ምን ብለን እንጠራዋለን? ሲስተም ሶፍትዌር ጀነራሊ የተለያዩ ታስኮችን ዳታ ሜሞሪ ኦፍ ዲስክ እንሰሩ የሚችሉ ስራዎችን በምን ይሰራልና ማለት በሲስተም ሶፍትዌር መሰራት ይችላሉ ማለት ነው። ኦኬ ሁለተኛ አፕሊኬሽን ሶፍትዌር። አፕሊኬሽን ሶፍትዌር ስንመለከት አፕሊኬሽን ሶፍትዌር ማለት it is an accomplish specific task other than just running the computer system። ይሄ ምንድነው የሚሰራል የሚችለው? it is አፕሊኬሽኖችን ሊሰራልን የሚችል ፕሮግራሞችን ሳቻስ ለምሳሌ ማኔጅ ዩር ስሞል ኮሌክሽን ኦፍ ፕሮግራም የተለያዩ ፕሮግራሞችን ወርክ ክሎዝሊ አድርጎ ጀነሬት ሊያደርግ የሚችል ምን ብለን እንጠራዋለን ማለት ነው? it is an application software ብለን እንጠራዋለን። ለምሳሌ ሲስተም ሶፍትዌር ኤግዛምፕል እንጥቀስ። ሲስተም ሶፍትዌር ላይ ዩኒክስ አለ። ለምሳሌ ዶስ፣ ማክ ኦኤስ ኤክስ አለ፣ ማይክሮሶፍት ዊንዶውስ፣ ዩኒክስ፣ ላይነክስ እነዚህ ሲስተም ሶፍትዌሮች ናቸው ማለት ነው። ወደ አፕሊኬሽን ሶፍትዌር ኤግዛምፕል ብንጠቅስ እነ ኦፔራ እነ ወይም ዌብ ብራውዘር፣ ማይክሮሶፍት ኦፊስ በጠቅላላው ወርድ፣ ኤክሴል፣ ፓወርፖይንት የያዘ ጭምር ማለት ነው። ኤስኩኤል ወይም ዳታቤዝ ሶፍትዌርን የያዘ አዶቢ ፎቶሾፕ ግራፊክ ሶፍትዌርን ይዝልል የቻለ ይሄ እና ስፕሬድሺት ምናምን የመሳሰሉትን ጠቅለል አድርጎ ስለዚህ ጄኔራሊ ሲስተም ሶፍትዌር ምንድነው? ካን ረን ኢንዲፔንደንትሊ ይሆናል። ኮምፔር ስናደርገው ለምሳሌ ከአፕሊኬሽን ሶፍትዌር እና ሲስተም ሶፍትዌር የሚለያዩበት በምንድን ነው ብለን ስንመለከት በምንድን ነው የሚለዩት? በቀላሉ አይደንቲፋይ ለማድረግ ሲስተም ሶፍትዌር ማለት ምንድነው? ሲስተም ሶፍትዌር ማለት the software that can run independently of the application software, whereas application software ሲመጣ cannot run with the presence of the system software. This is the key difference between the system software and an application software. Okay, this is all about parts of the computer. ይህን ይመስላል። ሶ ቱዴይስ ሌሰን ኢዝ ይህን ይመስላል። ስለዚህ ይህን ሀብትሽ ቴክ የዩቲዩብ ቻናልን ሁላችሁም ሼር፣ ሰብስክራይብ፣ ፎሎ፣ ጥያቄ፣ ኮሜንት፣ አስተያየት ካላችሁ በኮሜንት ባር ላይ እንድታስቀምጡልኝ ጠይቃለሁ። ሶ ቴንክ ዩ ቬሪ ማች። ቴንክ ዩ አመሰግናለሁ በጣም።